ምን ሆናችኋል? ጭንቀት በፊታችሁ ይታያል። አንዱም ተነስቶ ሲቆጥር እውነትም አሁንም 8 ናቸው። ከመካከላቸው አንዱ ተነሳና ልጆቹን መቁጠር ጀመረ። ስምንቱ ግን 9 ወንድማማቾች ናቸው። ወደ ሩቅ ሀገር መጓዝ ነበረባቸውና እናታቸው በቂ ስንቅ አዘጋጅታ ጉዟቸውን ወደሚፈልጉበት ሀገር አደረጉ። በመሄድ የዛሉት ከመድከማቸውም የተነሳ ፀሐይ ስታዘገዝቅ በአንድ ሰው ታዛ ስር ተጠልለው ማደርን ፈለጉና ጠጋ ብለው ማደሩ። ሌሊት ተነስተው ማልደው ጉዟቸውን ለመቀጠል ባሰቡ ሰዓት ከመካከላቸው አንዱ ተነሳና ልጆቹን መቁጠር ጀመረ። ሲቆጥራቸው 8 ነው። ግራ ተጋባ፣ ተጨነቀ። ተሳስቼ ነው ወይስ እንዴት ነው እያለ ከራሱ ጋር ማውራት ጀመረ። አይ ተሳስቼ ሊሆን ይችላል ብሎ ደግሞ ቆጠረ። ደግሞም ሲቆጥር አሁንም 8 ናቸው። እንዴት ሆነ አለ። አንዱ ወንድሙ ቀሰቀሰና እስቲ ከቤት ስንወጣ እናታችን ሲሸኘን 9 አልነበርንም? አሁን ግን 8 ነን። ማን ነው ከመካከላችን የጠፋ አሉ። አንዱም ተነስቶ ሲቆጥር እውነትም አሁንም 8 ናቸው። ሁሉም በተራ ሲቆጥር 8 ናቸው። ይሄንን ውዝግባቸውን የተመለከተ አስጠግቶ ያሳደራቸው ሽማግሌ መጣና ምን ሆናችኋል? ጭንቀት በፊታችሁ ይታያል። ወንድማችን ጠፋ አሉ። እንዴት 9 ነበርን? ይሄው አሁን 8 ነን። ይሄው ከፈለክ መቁጠር ትችላለህ አሉት። ሰውየው አንድ በአንድ መቁጠር ጀመረ። ሲቆጥራቸው 9 ናቸው። የሚገርመው በድርጊታቸው ተገረመ። ለካ እነሱ ሲቆጥሩ ራሳቸውን ውስጥ እያስገቡ አልነበረም። የተወደዳቸው የእግዚአብሔር ቤተሰቦች፣ ሰው ራሱን ማየት ሲያቅተው ጉድለቱን ማየት አይችልም። ጉድለታችንን ለመሙላት ራሳችንን ማየት መፈተሽ ግድ ነው። ከማስተማር በፊት መማር፣ ከመዘመር በፊት ማመን፣ ስለሌላው ከመጨነቃችን በፊት ስለ ራሳችንን መፈተሽ ያስፈልጋል። ይህ ካልሆነ ግን የራሷን መልክ በመስታወት አይታ ወይ በዚህ አይነትማ እኛ በጣም ቆንጆ ነን እንዳለችዋ እንደ ዝንጀሮዋ እንዳንሆን እንድንጠነቀቅ አመሰግናለሁ።